እኔ ምንም ብዬ አረገምኩትም እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። አንተ ዘው አክባሪ ነው ሁሉንም ሰው ታገብራለህ። አንተ ደግነ ማንም ሰው ላይ ተባያውቀ አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች ትዛዝ ስለሆነ ደወለችልኝ ምናምን የዚች ልጅ ስራ ሲንግል ማም ናት እናት ናት አምባሳደር ናት አይደለ የቅርጫ ምናምን አምባሳደር ናት እንደ ሰው እንደ ሴት ልጅ እንደ እናት የሷን እንጀራ መመኘት በራሱ ያሳፍራል እናት እኮ ናት እቺ ልጅ ሲንግል ማም ናት ባይዘው እቺ እንትና ከሰማችሁ በጣም ነው የምታሳዝነው ልትበይ አምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ ክቡር ዶክተር ቢኒያም እንደምን አመሸ አይ ቢኒያም በደንጋክ ሰላም እንዴት ስለደወልክ በጣም ደስ ብሎኛል ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር የተመሰገነ ይሁን በወቅታዊና በአዳዲስ ቪዲዮዎች ተመልሼ መጥቻለሁ እንግዲህ በዚህ ቪዲዮ የምንመለከተው አንዲት አርቲስት የአንዲት እህታችንን ህይወት አደጋ ላይ የጣለችበት ሁኔታ እንዳለ እየተነገረ ነው የተለያዩ ቪዲዮዎችም እየተዘዋወሩ ነውና እነዚህ ቪዲዮዎች ምንድናቸው ምንድነው የተከሰተው የሚለውንም ማስቃኛችሁ ይሆናል ከዛም አልፎ እንግዲህ ሰሞኑን ያው በእሸቱ በድንክ ቲዩብ ላይ ችግር ገጥሞኛል ብሎ ወደ ሚዲያ ከወጣ በኋላ የተለያዩ ነገሮችን እየሰማን እንገኛለንና እነዚህ ነገሮች በስፋት እንመለከታለን በእውነት የሰዎች ሀዘን እርግማን ነው እሸቱን ለዚህ ያበቃው የሚሉ ነገሮችን የምንመለከትበት መራግብራችን ነው እስከ ፍጻሜው አብራችሁን ቆዩ ሰሞኑን ለብዙ ሰዎች እየደረሰ አይደለምና ሁላችሁም ላይክ እና ሼር በማድረግ ጀምሩት እስቲ በቅድሚያ በዚህ ቪዲዮ እንጀምር አንተ ዘው አክባሪ ነው ሁሉንም ሰው ታገብራለህ አንተ ደግነ ማንም ሰው ላይ ተባያውቀ አንተ ደግነትን ማንም ባያውቅንም እግዚአብሔር ግን ይቆጥራል ሲመል በጣም እንወዳለን አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ እግዚአብሔር ዝም ብሎ አንተን አይተውህም አንተን ከዚህ በላይ ከፍ ነው የሚያደርግህ ሲበልይ ትናፍቀኛለህ አንተ እንደዚህ አይነት ችግር ውስጥ ከተማይት አልፈልግም አለመለ እግዚአብሔር ከላይ ሆኖ ይመልከት ነው ብለው እያናልጊ ለእኛ ብዙ ነገር ነው እኛ ማንም ነበር ማያውቀን ግን አንተ እንደምታወቅ አድርገህናል እኔ አንተ ያንተ ደግ ስራዎች ተጠቅሰዋል እንደ ለኛ ብቻ ሳይሆን ለሁሉም ሰው ጥሩ ሰው ነበረ ሁላችንንም አክብረ ትንሽ ትልቅ ሳትል ሁሉንም ሰው ረዳሃል ሲመሌ በጣም እንወዳለን አንተ ለኢትዮጵያ የተሰጠ መከታ አጋዥ ጸጋ ነህ ሲመሌ እኛ ከጎንህ በጣም እንወዳለን ተባረክልን ሲመሌ እግዚአብሔር ከጎን ነው ይህንን እንዳትረሳ እግዚአብሔር መቼም አይተውም መቼም የት ኑሮ ላይም ሆነ ግን አይተውም ስለዚህም አንተን በቃ እኔ ከዚህ በላይ ምንም የምልህ ነገር የለም ግን ይህንን መቼም እንዳትረሳ መቼም እንዳትረሳ ሲመል እግዚአብሔር ውስጥን እንጂ ውጪ ላይ አንተ በጣም ደግ ሰው ነህ በልብህ ንጹህ ነህ እሱ ይህንን ነው የሚመለከተው ሲመል እግዚአብሔር አንተ እግዚአብሔር ዘራና እኛን ከቤታችን አስወጥተህ ለዓለም ያሳየህን አንተ ነህ እግዚአብሔር ባንተ ተጠቅሞ ብዙ ስራዎችን ሰርቷል በኋላም ይሰራል ጠብቅ ሲመል እግዚአብሔር አንተን ጥሎ አይጥልም እኛ ትንሽ ልጆች ነን ሲመል ምን ብናደርግልህ ነው የምትፈልገው እኛ በአቅማችን እኔና ሄና በአቅማችን የምንችለው
መመለስ አለበት። እኛም ቀጣይ መመለስ አለብን። እሺ መሌ አንተ ደግመ በዚህ በውበት እንደምትመለስ እናውቃለን። ሰላላከኝ ሶሊ ምንድነው የምናደርገው? እነዚህ ህፃናት ባይዘዌ ከኔና ከናንተ የተሻሉ ናቸው። ልበ ብርሃኖች ናቸው። በርካታ ነገሮችን ማየት የሚችሉት እኔና እናንተ ከምናስበው በላይ የሚያስቡ እግዚአብሔር በብዙ ነገር የባረካቸው ህፃናቶች ናቸው። እነዚህ ልጆች የታወቁት በዶንኪ ቲዩብ ነው። እሸቱ ላይ ቀርበው የታወቁ ናቸውና ዛሬ ያን የትላንቱን ውለታቸውን አልረሱም። ዛሬ ትላንት ያደረገላቸውን ሳይረሱ በአደባባይ ወጥተው ለኢትዮጵያ የተሰጠነ እያሉ እያለቀሱ በልጅነት አንደበታቸው በልጅነት አይምሯቸው እየመሰከሩለት ይገኛሉ። ባይዘዌ እኔ እነዚህን ህፃናት ሰዎች አስገድዶ እንደዚህ አያደርጋቸውም። ቪዲዮ ስሩ፣ የተለያዩ ነገሮች አድርጎ አይሏቸውም። ራሳቸው ማሰብ የሚችሉ ናቸውና ዛሬ ለምሳሌ እሸቱ ወደኩ፣ የተለያየ ችግር ገጠመብኝ፣ ወደ 30 የሚደርሱ ሰራተኞችን ላባር ነው ሲል አንድ ሰው ተቸገርኩ ሲል በእንዲህ አይነት የተለያዩ ትናንሽ ነገሮችን እያነሳን ምንገፋ ከሆነ ይሄ ትክክል አይደለም። ተውት ሃይማኖቱን። ኢትዮጵያዊነት ባህላችን አይደለም። እኔ ከየሆነ ጊዜ በኋላ ከየት እንዳመጣን ይሄንን ክፋት፣ እርስ በርስ መጨካከን ትላንት የሰራውን እንዴ ከዋልድባ አባቶች ጋር እየተያያዘ አባቶች ረግሞት ነው ይላሉ፣ እገሌ ለርግመው ነው ይላሉ። አንዲት እህታችንም እንግዲህ ከዚህ በፊት ጉዳት ደርሶባታል። ባምቢ አበሻ የምትባል የተናገረው ነገር አለ። ትክክል አይደለም፣ በጊዜው ተችተናል። ዛሬ ወጣ እናቴ ለቅዱስ ገብርኤል ስለነገረች የእሷ እርግማን ነው። ይሄ ክርስትና አይደለም፣ ባይዘዌ ማለት ነው። የሚረግሟችሁን መርቁ ነው የምንባል። ሃይማኖታችንም የሚያዘው በዚህ መንገድ ነው። ሰዎች እኛን የጎዱን ሰዎች ውድቀት ሲያገኛቸው የባሰ አንጥላቸው ሲሆን በዛ በውድቀታቸው ሰዓት አብረናቸው ልንሆን ይገባል። አብረናቸው ልናግዛቸው ይገባልና እሸቱ ላይ የተለያዩ የሚባሉ ነገሮች ትክክል አይደሉም። ከኮሚሽን ጋር ተያይዞ ከተለያዩ ነገሮች ጋር ተያይዞ ለመቄዶንያ ያደረገውን ዶክተር ቢኒያም የተናገረው ነገር አለ። ብፁዕ አቡነ ቴዎፍሎስ በሀገር አሜሪካን እንግዲህ አንድ ገዳም ተሰርቷልና እሱ ሲያስተባብር ነበር። ብፁዕ አቡነ ቴዎፍሎስም ቀርበው የተናገሩት ነገር አለ። ያን አስመለክታችኋለሁ። ከዛ በፊት ግን ወደ አርቲስቷ እንለፍ። ምንድነው የተከሰተው መሰላችሁ? መጀመሪያ እስቲ ይሄን ቪዲዮ ይዩት። አንዷ ቲክቶከር የስጋ አምባሳደር ትሆናለች። ስጋ ቅርጫ። ከዛም በኋላ የስጋ አምባሳደር ትሆንና ስራውን ትቀበልና ሶሻል ሚዲያ ላይ ታስተዋውቃለች። ቲክቶከር ናት። የካሊብ ማናት የእንትና ናት። የሰውን ጥሩልኝ የማጠግቡ የማንችሎት ናት። አወቃችኋት? በመምለስ ብላይ እና ቃል ነው። ከዛም በኋላ ትጠይቅና ሚዲያ ላይ ይህም ማስታወቂያ መስራት ትጀምራለች። ስትሰራ ሰዎች ስለምትታይ ሰዎች እየደወሉ ስልክ ቁጥራቸውን ስጭን እኛ ምንዘዝ ካሉት ሰዎች መካከል አንዷም እኔ ነኝ፣ ሁለት ለመናገር። ከዛ በኋላ እኔ ግን ደስ የሚለው እንደዚህ ዝባዝንኬ ነገር ስለማልወድ እዛው አንቺ አዘሽ እዛው አንቺ ጨርሰሽ ምናምን ብያት ወይ እረስቸዋለሁ። አላስገባሁም። ዛሬ ራሱ ገንዘብ ነው አይቀርም። አሁን አስገባለሁ። እና እንደዛ ነበር ማድረግ የነበረባት። እሷ ጋር ተደውልና ስልክ ቁጥር ትቀበልና ሰዎቹ ጋር ባለቤቱ ጋር ተደውልና እኔ ለምን አልሰራላችሁም? እኔ ለምን ይሄንን ነገር አብሬያችሁ ለምን አልሰራም ብላ ትጠይቃቸዋል። ሰዎቹ ደግሞ ደውለው ለዚችኛዋ ቲክቶከር ይነግሯታል። እችኛዋ ቲክቶከር ደግሞ ወጥታ ስም ሳትጠራ የሆነች ሰው እንደዚህ ብላ ትልቅ ሰው ናት እንደዚህ ብላ ቪዲዮ ሰራች። ከዛም ይሄ ቪዲዮ ሲሰራጭ ድጋሚ ልጅቷ ይቷት መጣና ልጅቷ ጋር ቪዲዮውን አጥፊልኝ እኔ እንደዚህ ለማለት አይደለም እንዴት እንደዚህ አይነት ቪዲዮ ትሰድለኛለሽ ብላ ልጅቷን ድጋሚ ቴክስት አድርጋ ታናግራታለች ማለት ነው። መጀመሪያ ነበረ እንጂ ለመነጋገርም በክብርም ለመጠየቅ ምን ማድረግ ነበረብሽ? ልጅቷን ጠይቀሽ እኔም አብሬሽ ብሰራ ደስ ይለኛል፣ እንዴት ነው እኔንስ መጨመር ትችላላችሁ ብለሽ ማስታወቂያ የሰራችኋል ስልክ የሰጠችልሽ ሳታናግሪ ባለቤቶቹን ያናገርሽው ለጥቅም ነው። አንቺ እሷን እንትን ብለሽ ራስሽን ታሰሪ ነበር እኮ ቢሳካ አይደል እንዴ? ስለዚህም ልጅቷ ሚዲያ ላይ ወጥታ ተናገረች። ትክክል ናት። በቲክቶክ አንድ የምናውቃት እህታችን ያው መቼም ይሄ ዘመን ማያመጣው ነገር የለም ሲንግል ማም ምናምን እየተባለ ልጆችን ለብቻ እያሳደጉ ትዳርቸው በተለያየ መንገድ እየፈረሰ የምናይበት መንገድ አለ። ትክክልና ተገቢ ባይሆንም አንዲት እህት እንግዲህ ከ3 ከ4 ዓመት በፊት በዚች አርቲስት ገጽ
ላይ በዩቲዩብ ላይ ፖድካስት ላይ ትቀርባለች እና ፖድካስት ላይ ቀርባ የተለያየ ችግሮች ልጅ አላት ያንን ልጅ ለማሳደግ ስትል የከፈለቻቸውን ዋጋ ልጁን ለቤት አጋጇ ለቤት ሰራተኛዋ አስቀምጣ ክፍለ ሀገር እየወጣች ቦንዳ ልብሶች የተለያዩ ነገሮችን እያመጣች ትነግዳለች ህይወቷንና የልጇን ለማሳደግ የምታደርገው ጥረት ነበር በዚህ ፖድካስት ላይ ትገልጻለች እና በጊዜው ልጇ ሊወሰድባት ስለነበረ ፍርድ ቤት ትከራከርና የተከራከረች ስለነበረ እንደ መረጃ እንደ ማስረጃ እንዳይሆንባት ይሄን ፖድካስት እቺን ፓርት ብቻ ቁረጭና ውጪ ብላ ለዚህ አርቲስት ትነግራታለች እቺ አርቲስት እሺ ብላ ያንን ነገር ቆርጣ ታወጣና በጊዜው ይለቀቃል ማለት ነው ከዛ በኋላ ምን ተከሰተ መሰላችሁ እቺ እንግዲህ ለብቻዋ ልጇን የምታሳደግ አንድ የስጋ ማስታወቂያ የቅርጫ ማስታወቂያ ድርጅት ማስታወቂያ እንድትሰራ ይጋብዛትና እዛ ላይ ማስታወቂያ ትሰራለች ቅርጫ በፈለጋችሁት ስጋ እንደፈለጋችሁ ብላ በመትፈልጉት ዋጋ በመትችሉት መጠን ብላታ ማስታወቂያ ትሰራለች ስልክ ደውሉ ብላ ስልክም ታስቀምጣለች የቲክቶክ ፔጇ ላይ ማለት ነውና ይሄ ነገር ቫይራል እየወጣ ይሄዳል ቫይራል ሲወጣ እንግዲህ እቺ አርቲስት ለዚህ ልጅ ትደውልና ይሄን ፈልጌ ነበር እንዴት ነው ማገኘው ስትል የስጋ ቤቶቹን ስልክ ትሰጣለች በዚህ ሰዓት ነው ነገሩ የተከሰተው እኔ ማስታወቂያ ልስራላችሁ ወደሚል ማለት ነው እቺ ልጅ እየሰራች ነው እንጀራን እያበሰለች ነው በዚህ እየተጠቀመች ነው ሰው በሚሰራው እንጀራ ውስጥ ህይወቷን ታሪኳን ሁሉ ነገሯን ያውም ከቀደምት ጀምሮ የምታቅ ሰው በእንዲህ አይነት ገብታ ያደረገችው ነገር ተገቢ አይደለምና እስቲ በዚህ ዙሪያ ልጅቷም የሰጠችውን ጓደኞቿም ያነሱትን ሌሎችም ያነሱትን ሐሳቦች ላስቃኛችሁ አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች ትዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት ከዛ ደወለች ደውሉላት ምናምን ስላው ደወለች እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላቅም ታውቃለች እና በጣም ያዘንኩብሽ የሰው እንጀራ አይበላም እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ ልክ አይደለሽም ተመለሽ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ ግን በኢየሱስ ልትበይ አምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ አየሻ ስጋው ሲያገላብጡ ጋይስ ማናት ሴትዮዋ ሲያገላብጡት አየሻ ከቀዩ ከብኑ ከዱለቱ ከጮማው ከምናምን ሲታረዳ አየሽ ከዛም ቤትሽ አንጥተሽ ልትበይ እራስሽ ተበላሽ ሊበላ ሶሻል ሚዲያ ላይ ተበላሽ ራስሽ አይ መድኃኒዓለም ይሁን ይስብሽ በወጣም አለቀልሽ እንግዲህ ከበሬ ጋር ሁሉ ነው የሚያገናኙሽ በሬዋን እንዲያርጉ አንቺን አስቀምጠው ነው የሚለቁሽ ሶሻል ሚዲያ ላይ ተመጣጣው ጋይስ ጌታ እንደው ልትበይ አምባሳደር የበሬ አምባሳደር ልትሆኚልሽ ጉድሽ እዚህ ወጥቶ እግዚአብሔር ይጠብቅሽ እንደው ማንሽ ከካሪብ እናት እንደው ለኔ ንገብ ማናት ሽክ በይ እኔ ፍቅርሽክ በይ ትንሽ ቀዳድ እንበልባት እንቀዳድባት የኔ ወርምን ትያለሽ ያወጣኛል እኔ ያይ ወይ እና እንደዛ ነው ሌላው ደግሞ እንትን ላይ አይዋ ምን ምንድነው ፍጹም ላይ ቀርቦ ጋይስ የሆነች ባለትዳር እቺ ልጅ ላስታውሳችሁ ቀንዴ ጋይስ ወሬ ያለው ይሄ ነው እንግዲህ ይሄ ነው ወሬ ሲኖር በደንብ እናወራለን ያለውን ወሬ መገረም ነው እኛ ስራ ሆዴ ኢትዮጵያ ገብቶ አዲስ ፍቅረኛ ይዟል አሉኝ እኔ በአደባባይ ላይ ፍቅረኛ ይዛሃል ወይ ሆዴ ብዬ ስጠይቀው አላስኩም ማለት ሆዴ ትላንትና ጂጂ ደግሞ ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር አካፍያታለሁ ታውቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት ከዛ ኦኬ ምናምን ብላ አጠፋች
ልንገራችሁ አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። ግን እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። ለስወጣ ጠራትና አጋጇን ነያዴላትና በኢየሱስም እግዚአብሔር እጅሽን ያዘው አይኖችሽን ያዘው በልብሽ ሰሚውን ነገር እዛው አቁም እየሰማች ምሰሚውን ነገር በቃ የምታስቢውን ነገር እንዳለ የእግዚአብሔር ሐሳብ እንዲሆን እግሮችሽን ወንድምሽ ነው እግዚአብሔር ወንድምሽ ነው። እኔ ባልመጣች ይሄ ቁጥር ላይ ደውይ ይካልሰራልሽ የማን ስልክ ነው የምትሰጪው? የዘመዶቼን የጓደኛዬ ባልኖር በህይወት በረሃ ነው ሀረር ነው የሚሄደው አታውቂውም ይመጣው ስንት ነገር ያጋጥማል። ለዚህ ይሄንን ደውይ እሺ ቀጥልላችኋለሁ በስነ ስርዓት ጸልዬ ኪችን አንብቡ እስቲ እሺ ምናምን ብዬ ሄዳለሁ። ሄጄ ለሊት 8 ሰዓት ወጥቼ 9 ሰዓት ሄዳለሁ። ልብስ መርጣለሁኝ በሁለተኛው ቀን እንደዚሁ መርጣለሁኝ። ድጋሚ ለሊት መጥቼ ደግሞ እዚህ ትሸጫለሽ ምሰጥበት የለሽም እኔና እሱ ነበርንና እኔና ልጄ ማለት ነው። አይ ነው በስራም በኩል ብዙ ስራዎች ላይ ነበር ምሯሯጠው እንትን ወደ ለማሳደግ ወደ ሀረር ሄጄ ቦንዳ ልብስ ምናምን አመጣለሁ ራሴ ሄጄ ንግድ ጀመርኩ። ኦኬ እና አጋዥ ላይ ነው ትቼው መሄድ ቦሌ አራብሳ ታውቂዋለሽ? ቦሌ አራብሳ ነበር የምንኖረው ስንት ነገር የሚሰማበት ቦታ ነው። ከዛ እኔ አሁን ለሊት ምናምን ነው የምወጣው ልጄነትን ለማለት ወደ ሀረር ለመሄድ ለሊት ነው የምትወጪው። አራብሳ እኔ መናኸሪያ ለመሄድ ለሊት 8 ሰዓት ቀድሜ ይወጣል። መቼም አሁን በእኔ በጓደኛዬ በቃል ባባና በአርቲስቷ መሀል የተፈጠረውን ነገር ሁላችሁም ሰምታችኋል። መጀመሪያ ይሄ የስራው ጉዳይ ሲፈጠር እኔ በቃ የገንዘብ ነገር እኮ እንደው ሰው ያነካካል እንደው ብዬ ነው ያለፍኩት። ሴንሲቲቭ አልነበረም። ከዛም በኋላ ቃል ባለፈው ቪዲዮ ላይ እንዳለችው የሆነ ፍርድ ቤት ምናምን ኬስ ስለነበረ ለሷ ባይዘው ያን ያህል የፍርድ ቤቱ ጉዳይ ላይ ተጽዕኖ የሚያመጣ ነገር ሆኖ አይደለም እሷ ላይ ቀርባ ያወራችሁ። ግን ለማንኛውም ባባ በቃ ሜንሽን አይደረግ የትኛው ሚዲያ ላይ ሜንሽን አይደረግ ብለን አውርተን ደውላላ ልጄን ሊያስነጥቀኝ የሚችል ነገር ስለሆነ እሱን ቪዲዮ ብናጠፋው ችግር የለውም ልጅ ያጠፋልሻለሁ ምናምን ብላ አጠፋችላት። እዛ ቪዲዮ ላይ ምንም አይደለም። የዛሬ 6 አመት ባባ 5 አመት ባባ ገና የወራት ልጅ እያለ ለሊት ስራ ጥየው ሄዳለሁ ለሞግዚት ዛት ሴት አለቀ ነው። ሌላ ታሪክ ኖሮት አይደለም። ግን ያ የሆነው ያኔ ነው። አሁን ቃል በጣም ስቴብል ጃብ የራሷ የሂውማኒር ቢዝነስ ያላት ሌላውን ትልቅ ቢዝነስ ለመክፈት እየተነሳች ያለች ልጅ ናት። ይሄ የድሮ ያለፈ ልጇን ግን አፈር በልታ መሬት ልሳ ለሊት 9 ሰዓት ወጣ ማሳደጓ የሚያሳይ እንጂ ጥሩ እናት መሆኗን ለልጇ ምንም መስዋዕትነት እንደምትከፍል የሚያሳይ ቪዲዮ ነው። በእርግጥ ግን አጥፍታው ነበር። ግን ለሷኛ ያላት ምንድነው ልጄን ሊያሳጣኝ የሚችል ስለሆነ አጥፊው ነው። ኢማጂን እናት ሆናችሁ ልጅ ኖሯችሁ ለዛውም አሁን በጣም ህፃን ልጅ የ2 ምናምን አመት ልጅ ኖሯችሁ ይሄን ያህል ሊጎዳት ይችላል ብላችሁ የምታስቡትን ቪዲዮ ለዚህ ጠብላችሁ እኔ አሁን ለምሳሌ ሰው መጥቶ ለምን አይገለኝም በልጁ ልጎዳው ግን አልነሳም። ከዚህ በላይ ጠላትነት የለም። በልጅ ለመጉዳት መምጣት ከአንድ እናት አይጠበቅም። እና እንድታቂው እኔ ራሱ በጣም ነው ያዘንኩብሽ። እና በኤኒ ሚንስ ቃል ብቻዋን እናት ማንም ምናምን ብለሽ አስበሽ ከሆነ ከቃል ጀርባ በጣም ብዙ ሰዎች ነው ያለነው። በጣም ብዙ ነን ከኋላ ሁሌም ከጎኗ ከሰፖርት የምናረጋትና እንደ አንድ እናት ይሄ አይደረግም።
በጣም ነው ያዘንብሽ እና አሁንም ሌላ ጥፋት ላይ ለዛኛው ይቅርታ ተባብላችሁ የሚዘጋ ጉዳይ ነው አሁን እዚህ እያደረሽ ያለሽውና አሁንም ደግሞ ሌላ ማይሆን ነገር እንዳታደርጊ። የተመለከታችሁትን ይመስላል። ዛሬ እኔ ሁል ጊዜ ነው ምለው ተጨካክናናል የምለው ለዚህ ነው። የሆነ ማናቀው ክፉ መንፈስ ውስጣችን ገብቷል የምለው ለዚህ ነው። ኢትዮጵያውያን ባይዘው እንደዚህ አይደለንም። እንኳን የሰው ልንነጥቅ እንኳን የሰው ስራ ልንሰራ ልንጓዝ ይቅርና የራሳችንን እንኳን ለሰዎች አሳልፈን የምንሰጥ ነበር። የራሳችንን ተቸግሮ ላየን በብቸኝነት ላለን እኔ ትንሽ አለኝ አይደለም ትንሽ አለኝ ከሌለን ላይ ነበር ምን ሰጠኛ ኢትዮጵያውያን እና አሁን በዚህ የሚደረገው ነገር ተገቢ ነው ብዬ አላስብም። አንዱ የአንዱን እንጀራ ለማሳጣት አንዱ ያገኘውን እድል ወደ ራሱ ለመውሰድ የዛኛውን እድል ለመቀማት የሚደረጉ ነገሮች ተገቢ አይደሉም፣ ትክክልም አይደሉም። ይሄ ከእግዚአብሔርም በረከት አያስገኝንም። በእንደዚህ አድርገን የምናገኛቸው ገንዘቦች ለዕለታዊ ለጊዜያዊ ደስታችንን ሊሞሉ ይችላሉ፣ ጉድለታችንን ሊሞሉ ይችላሉ። ነገ ከነገ ወዲያ እያደረግን ማን ወጣ ነገሮች ውስጥ ያስገቡናል። ዛሬ በረከት የሌለው ገንዘብ ስለምናገኝ እኮ ነው። እግዚአብሔርን ያላስባረክነው ገንዘብ ስለምናገኝ እኮ ነው። እግዚአብሔርን በማያስደስት መልኩ ሳንቲም ሰርተን ስለምናገኝ እኮ ነው እጃችን ላይ የማይበረክተው። እጃችን ላይ የማይቆይባቸው ምክንያቶች እነዚህ ናቸው። እግዚአብሔር ባልፈቀደው መንገድ ውስጥ ስለምንገባ በጣም ደግሞ በጣም ከሚያስጥሉ ነገሮች የሰው እንጀራ ላይ መግባት፣ ሰዎችን ለመጣል፣ በዛ ቦታ ሌላ ሰው ለመቀመጥ እኛ ለመቀመጥ የምናደርገው ሰውን አንስተን ከወንበሩ እኛ ለመቀመጥ የምናደርገው ነገር ተገቢ አይደለም። በእውነት ተገቢ አይደለም። ትልልቅ ሆነን ሃይማኖታችንን ተው፣ ሃይማኖትማ እንዲያይመክረንም የትኛውም ፕሮቴስታንቱም እስልምናውም ክርስትናውም ውስጥ ብትገቡ ይሄን አይመክረንም፣ አያስተምረንም። ባህላችንን እንኳን ኢትዮጵያዊነታችንን እንኳን እንመልከት። ስለዚህ እንደዚህ የምናደርግ ሰዎች ያውም ችግር እያወቅን ደግሞ ይባስ ተብሎ 3 እና 4 ዓመት በፊት የቆዩ ቪዲዮዎችን ዛሬ ጸብ ሲመጣ፣ ዛሬ መጣላት ሲመጣ፣ ዛሬ እርስ በርስ አለመግባባት ሲመጣ እነዛን ያለፉ ቪዲዮዎችን መልቀቅ ማለት ምን ማለት ነው? እንግዲህ በጊዜው እኮ እንደ እናት እንደ እህት እንደ ቤተሰብ እንደ አንድ መልካም አይምሮ እንዳለው ሰው ኦኬ ይሄን ችግር ያመጣል ለካ ተብሎ የቀረ ዛሬ ጸብ ሲመጣ መለቀቁ እኮ ምንም ችግር የለውም። ዛሬ ልጅቷ ያለችበት ተከራክራ ባይዘው ልጆችን ለቤት ሰራተኛ ትቶ መሄድ ወንጀል አይደለም እና ትላንትና በጸብ መካከል ሰዎችን ለውድቀት የምናደርግባቸው መንገዶች ጥሩ አይደለም። ባይዘው ብንጎዳ እንኳን ለእግዚአብሔር ተሰጥተን ብናልፍ የሚል እምነት ነው ያለኝ። እግዚአብሔር በሰዓቱ ለሁሉም ስለሚከፍል በዚህ ላይ እናንተ ሐሳብ አስተያየታችሁን ስጡ። ወደ ዶንኪ ቲዩብ ወደ እሸቱ እንመለስ። ብፁዕ አባታችን አቡነ ቴዎፍሎስና እንዲሁም በጣም ተወዳጁ የመቄዶንያ መስራች ቢኒያም ዶክተር ቢኒያም የሰጡትን ምላሽ ላስቀኛችሁ። ክቡር ዶክተር ቢኒያም እንደምን አመሸ? አይ ቢኒያም በደንጋል ሰላም ነኝ። እንዴት ነህ? ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም። ማረሽ እሺ ቢኒ ሐሳብህን ለመስማት ዝግጁ ነኝ። ላይቭ ነው ያለ ነው። ድምጽህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪ ቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪ ቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች፣ በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ፣ ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮትን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች፣ የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራልን፣ ሌሎችም አርቲስቶችም ማንኛውም ለማንም ክፍያ ምንም የሚታሰብ ነገር አይደለም። እሺም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር ቻለሁ። ለመቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር ቻለሁ። በጣም ምንም ሰዎች
ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዳም ሌባ ነው የሚሰው እኮ አለ። እነዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም። ልክ ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምሮ የሚቀንሰው ነገር የለም። ልክ እግዚአብሔር ሀሳብ ብቻ የሚፈጽመው እና ብዙም እንደተሳስበኝ ለመመስከር ፈልገኝ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ እንግዲህ ዶንኪ ቲዩብ ላይ በጣም ትልልቅ ከሚባሉት ስራዎች አንዱ ከእርስዎ ጋር ትልቅ በረከት የተካፈልንበት በአሜሪካን ሀገር በካሊፎርኒያ ስቴት የተሰራው የሆህተ ሰማይ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ገዳም የመሬት ግዢ ጉዳይ ነውና እንደው በዚህ ስራ ውስጥ ዶንኪ ቲዩብ ምን አይነት አሰራር ነበር የተከተለው? ከፋይናንስ ጋር በተገናኘስ ያለው ነገር ከዶንኪ ቲዩብ ጋር ሲሰራ እንዴት ነበረ የሚለውን እንደው እርስዎ በደንብ ምስክርነት እንዲሰጡልን ፈልገን ነው። ይቅርታ፣ በጣም ደስ ይለኛል። መጋቤ ሰናያት ኮሜዲያን እሸቱ እንዲሁም በዚህ መስመር ላይ ያላችሁ ይህንን መልእክት የምታዳምጡ ሁላችሁም በያላችሁበት የሰዓት አቆጣጠር ሰላም እግዚአብሔር ይብዛላችሁ። እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ቦታውን ለመግዛት ስንንቀሳቀስ በህዳር ወር የተሰበሰበው ገንዘብ ቀጥታ ለመሬት ግዢ ነው የዋለ። ከዶንኪ ዩቲዩብ ወይም ደግሞ ከኮሜዲያን እሸቱ ጋር ያገናኘን የበረከት ስራ እንጂ የጥቅም ስራ አይደለም። ቅዱስ መጽሐፍ ያየነውን እንናገራለን፣ የሰማነውን እንመሰክራለን። ማንም ሊያየው ቢጠይቅ ሊረዳው በሚችለው መንገድ የተሰራ የፋይናንሻል ስቴትመንት አለን እና ለዶንኪ ዩቲዩብ ወይም ለኮሜዲያን እሸቱ በፐርሰንት በኮሚሽን ወይም በልዩ ስጦታ የሰጠነው ምንም ነገር የለም። እኔ በአንድ ወቅት ከዚያ በኋላ ሳሊተ ምሕረት ቅድስት ማርያም ቤተክርስቲያን ላይ ከግል ኪሴ አውጥቼ ገንዘብ መጽሐፍ ቅዱስ እና ካባ ሸልሜያለሁ ለኮሜዲያን እሸቱ እና ለስራ ባልደረቦች ሰርተፍኬት ጭምር። ምስክር ብፁዕ አቡነ ኤርምያስ ቦታው ላይ ነበሩ። ከዚያ ውጭ ግን 5 ሳንቲም ከሆህተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ ገዳም ወጥቶ ወደ ዶንኪ ዩቲዩብ አካውንት ወይም ወደ ኮሜዲያን እሸቱ የገባ ምንም ነገር የለም። ዓለም የሚያውቀው ነው፣ መንግስት የሚያውቀው ነው። ነገም ብንጠየቅ ማቅረብ የምንችለው ነገር ነው። በሁለተኛ ደረጃ ቦታው ከተገዛ በኋላ ቦታውን ገዝተን አጠናቀቅ ጥር 27 በፈረንጆች በእኛ 19 ቦታውን ተረከብን፣ ቁልፉን ተረከብን። 2022 ይመስለኛል በፈረንጆች ከተረከብን በኋላ እድሳት አድርገን ሚያዝያ 14 ቀን የገዳሙ የምረቃ ፕሮግራም ተከናወነ። በዚያው ዓመተ ምህረት ማለት ነው። ከተከናወነ በኋላ እንደገና ለግንቦት ሲኖዶስ ኢትዮጵያ ሄጄ እዳው ብዙ ነው፣ ከባንክ የተበደርነው ወደ 3.5 ሚሊዮን ነበር። በየወሩ የምንከፍለው ከፍተኛ ወጪ የሞርጌጅ እዳ ስለነበረ በዚያ መንገድ ብንቀጥል ብዙ መቀጠል ስለማንችል እንደገና ያንን የዕዳ ማስወገድ ፕሮግራም እንዲይዝልኝ ጠይቄ ኮሜዲያን እሸቱን መጋቤ ሰናያት ማለት ነው በቤተ ክርስቲያናችን አጠራር አነጋግሬ እንደ እግዚአብሔር ፈቃድ ቪዛ እንዲያገኝ ገዳሙ ረድቷል። ቪዛ እንዲያገኝ ደብዳቤ ጽፈናል። ሲመጡ የትራንስፖርት ከፍለናል። ሲመጡ እሱና የስራ ባልደረቦቹ አንድ ሰው አብሮት መጣ። ሲመጣ በቃ ያንን አድርገናል። ከዚያ ውጭ ግን የ2 ሳምንት ፕሮግራም ሲደረግ እዚህ ገዳሙ ላይ ቦታችን ላይ ወደ 5.8 ሚሊዮን ዶላር ሲሰበሰብ የ2 ሳምንት ቆይታ አድርጎ በጸሎት ሸኘ ነው እንጂ ገንዘብ ሰጥተን ኮሚሽን ከፍለን አልሸኘ ነው። ይሄ ያየሁትን ነው። የሰማሁት ደግሞ በጠቅላላ በቤተ ክርስቲያናችን ከኳታር እስከ ለንደን፣ ከለንደን እስከ በጠቅላላ በገጠሪቱ ባለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲሁም ለሙስሊምም ህብረተሰብ ረድቷል። ለመቄዶንያም እንዲሁ አስተባብሯል። ለሌሎችም በሚያደርግበት ሰዓት ከእኔ ባየሁት ደረጃ በዚያም የበረከት ስራ እንደሰራ ሰምቻለሁ። ያ እንግዲህ ባለቤቶች ደግሞ ከኔ በበለጠ ሊያስረዱ ይችላሉ። ከዚህ ውጭ ግን የተለየ ስጦታ
ወይም በተለየ በጥቅም በተገናኘ መንገድ የተደረገ ስራ እንደሌለ ሁላችሁም እዚህ መስመር ላይ ያላችሁም እንድታውቁት። ከዚህም በኋላ ይህንን መልእክት የምታዳምጡ በያላችሁበት ሆናችሁ ከዚህም በኋላ የምታዳምጡ አሁንም እያዳመጣችሁ ያላችሁ ይህንን በእርግጠኛነት ነው የምነግራችሁ። በተጨባጭ ደግሞ ያለ ነገር እጃችን ላይ የገዳሙ ገንዘብ ሙሉ በሙሉ የተደ ያን መንግስትም ያውቃል። ኮሚቴ አለ። የፋይናንስ ሲስተሙ በጣም በጥሩ ሁኔታ ተሰርቶ የተቀመጠ ነው። ይሄ ነው በገዳማችን ያለው። ዛሬ የተሟላ አገልግሎት ገዳማችን እየሰጠ ይገኛል። ስለዚህ ስራህን የሚያደናቅፍ ሰይጣን ቢመጣ በእግዚአብሔር ታሸንፈዋለህ። አሁንም በርትተህ ወደኋላ ሳትል የመልካም ይሄ የበጎ የበረከትን ስራ መቀጠል አለብህ። ሁላችንም ከጎንህ ጋር ነን፣ ከአንተ ጋር ነን፣ ከጎንህ ነን። እግዚአብሔር ያክብርልኝ ብዙ አባታችን፣ በጣም ነው የምናመሰግነው። እንግዲህ እሸቱ ለሁሉም ጥሪ ባቀረበበት ነው ይሄን ያደረጉት። እኔ ኮሚሽን ወስጄ ገንዘብ ወስጄ እየሰራው ከሆነ ውጡና ተናገሩ፣ ነገ ለምሰራው ስራ ዛሬ እዚህ ጋር መሰናከል እንዳይሆንብኝ ተናገሩ ብሎ ጥሪ አቅርቧል። ለሰራቸው ስራዎች በሙሉ በይፋ ጥሪ አቅርቧል። ዶንኪ ቲዩብ 1 ሳንቲም ተቀብሎ ከሆነ ወጣችሁ ተናገሩ የሚል እና ይሄንን እድል በመጠቀም እንግዲህ ዶክተር ቢኒያም ይሄ መነገር እንኳን የለበትም ብሎ ለመቄዶንያ ያደረገውን ነገር ተናግሯል። ብፁዕ አቡነ ቴዎፍሎስ እንኳን ሰምታችኋል። የሸለሙት የመጽሐፍ ቅዱስ የሰጡት እንኳን ከግላቸው እንደሆነ ለመናገር ሞክረዋልና ሰዎችን በችግራቸው ጊዜ ለመጣል የምናደርጋቸው ነገሮች ይቁሙ። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ አልኩት በሱ ሰው ጉዳይ። አዎ ባምቢሄታችን ተጎርተሽ ይሆናል። በጣም ማይሆኑ ነገሮች በሰዓቱ ደግፈንሻል። እሸቱ ትክክል አይደለም ብለናል እና ዛሬ የሱን ውድቀት ደግሞ ተጠቅሞ እንጨት ለመለኮስ የእናቴ ነው የእንትን ነው የሚሉ ነገሮች ላይ ብንታው የሚል ይሄ ልጅ ይልቅ እናግዘው። ይሄ ልጅ ብዙ ስራ ሰርቷል፣ መልካም ስራዎችን ሰርቷል። ምንም ይሄ ማይካድ ሀቅ ነው፣ የአደባባይ ሀቅ ነው። ሁላችንም እናውቀዋለን እሸቱ ዶንኪ ቲዩብ የሰራው ስራ ማለት ነው። ስለዚህ የሰራውን ስራ ስለምናውቅ በቻልነው አቅም እንደግፈው፣ ጸሎት እናደርግ የሚል ሐሳብ አለኝ። በመጨረሻ ይሄን እንመልከትና እንጨርሳለን። ኢየሱስ ከዘላለም ጥፋት፣ ኢየሱስ ከዘላለም ፍርድ ብቻው ያድናል። መጀመሪያው ሰው ነው፣ መጨረሻው ሰው ነው። ኦርቶዶክስ መጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ ብቻው ያድናል። የዘላለም ሕይወት ነው። አማላጅ ድንግል አማላጅ ድንግል እመቤታችን ቅድስት ድንግል ማርያም አማላጅ ናት። ጌታችን ይወደኛል፣ እወደዋለሁ፣ ግን ደግሞ እኔ የሚወደን እመቤታችን ቅድስት ድንግል ማርያም ናት። አማላጅ ናት። ማርያም አማላጅ ናት። ዓለም ሁሉ ይስማ። ማርያም አማላጅ ናት። መናፍስቱ ይስማ። ማርያም አማላጅ ናት። ጆሮ ያለው ይስማ። ማርያም አማላጅ ናት። አማላጅ ድንግል አማላጅ ነው። እመቤታችን ቅድስት ድንግል ማርያም የጌታችን መድኃኒታችን ኢየሱስ ክርስቶስ እናት አማላጅ ናት። አዋጅ! እመቤታችን ቅድስት ድንግል ማርያም አማላጅ ናት። እመቤታችን ቅድስት ድንግል ማርያም ብዙ ጊዜ እየተናገርን ነው። ቤተክርስቲያን እንዲህ አይነት ስብከት የላትም። ዕለት ዕለት እየባሰባቸው መጡ። ክርስቲያን ማለት እኮ ሲነገረው የሚሰማ ነው፣ የሚያዳምጥ ነው ስተቱን። እዚህ ጋር ኢየሱስ ጌታ ነው እያለ ፕሮቴስታንቱ ይጮሃል፣ አብሮ ድንግል ማርያም አማላጅ። ይሄ ወንጌል አይደለም። እሺ ድንግል ማርያም አማላጅ ናት እያለ ጩኸት፣ እንዲህ አይነት ጩኸት ምንድን ነው? ትኩረት ለመሳብ? አዎ እመቤታችን አማላጅ ናት እንድትባል። ቤተክርስቲያን እንዲህ አይነት ስራ ከየት አመጣችሁ? በምን አይነት መልኩ ነው የምታስተምሩት? ማንስ ነው እንዲህ አይነት ፍቃድ ሰጥቷችሁ በየአደባባዩ ቅዱሳት ስዕላትን እያያዛችሁ የምትጫጫሁት? ባይዘዌ እኔ ይሄ ከጀርባው ሌላ እንዳለን የሚታይ የፕሮቴስታንቱን ስብከት ትክክል አይደለም፣ የማምለኪያ ቦታ አላችሁ፣ በዛ ቦታ ስበኩ፣ በዛ ቦታ አስተምሩ እያልን እየተናገርን ኦርቶዶክሳውያን ደግሞ ተን አደባባይ ላይ ስንሰብክ የኛ ጽድቅ የነሱ ኩነኔ የሚሆንበት ምንም መንገድ የለም።
ስለዚህ ይሄው ኦርቶዶክሳውያኑም እንደዚህ ያደርጉ የለ ወይ ለማስባል እየተደረገ ያለ ጥረት ይመስለኛል። በዚህ ውስጥ በረከት እናገኛለን፣ በዚህ ውስጥ ድንግል ማርያምን ከፍ ከፍ እናደርጋታለን ብላችሁ የምታስቡ ተሳስታችኋል። በእንዲህ አይነት የምታስከብሯት እመቤታችን የለችም። በእንዲህ አይነት የምታስከብሯት ኦርቶዶክስ የለችም። በእንዲህ አይነት የምትሰብኩት ወንጌል የለም። እባካችሁ አቁሙ። በዝግታ ነው፣ በተመስጦ ነው፣ ለሁሉም ቦታ አለው። እየተጋቡ መጫጫው ተገቢ አይደለም። ስለዚህ ከዚህ ድርጊታችሁ ሁላችሁም ተቆጠቡ ለማለት እፈልጋለሁ። በድጋሚ ሁላችሁም ሐሳብ አስተያየታችሁን ስጡ። ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።